የመጀመሪያ ቀን እንደገባው ወደ ላይ አለኝ አቴኒ ኮስት ሴቶቻችንን ማገዝ አለብን መንገድ ላይ ምራ አደገ የሚያስቁ ኮሜንቶች አሉ የሚያሳቅቁ ነው እንጂ የሚያስቁ አይደለም እያየሁ ነው የተወሰኑ ለውጦች አለ እኔ ብዙ ነገር ደርሶብኛል አልዋሽም በዚህ ጉዳይ ላይ ስድስቴ የቀን የብርሽና የሷ መቀየር ሚሊዮኖችን ኢንስፓየር ያደርጋል ታች ሲሆን በሞራል ነው እስኪ ንገረኝ እንዴ ወደ ጥያቄ ሰላም እንዴት ናችሁ ሊያስ ነኝ ኩል ፕሮግራማችን ጀምሯል በዛሬ የኩል ፕሮግራም ሴት ልጅ የሰውነት ቅርጿን ለማስተካከል የተለያዩ ነገሮችን ታደርጋለች ከዛም ውስጥ እንግዲህ ስፖርት ሰራለች ሰርጀሪም የሚሰሩ አሉ ዛሬ ግን በጤናማ መንገድ ሰውነቷን ለማስተካከል ቻሌንጁን ከተቀላቀለችው ቲክቶከር ያና ጋር ቆይታ ላደርግ ነው ቆይታችን ምን እንደሚመስል ወደ ውስጥ ገብተን አብረን ተከታተሉ እንዴት ነሽ? ሰላም ነው? ሰላም ነሽ? እንዴት ነሽ? ሰላም ነው? ሰላም? ስራ እንዴት ነው? ቆንጆ ስለመጣሽ ደስ ብሎኛል። ቴንክ ዩ ቶሚ። ትጎበኝ መጣሽ ዛሬ? አዎ ዛሬ እንግዲህ ቻሌንጁንም እያየሁኝ ነበርና በጣም ደስ የሚል ቻሌንጅ ነው። የሚገርምሽ ነገር ከሁለት ቀን በፊት ዱባይ ነበርኩ። እሺ እና ኤቭሪዌር ሲሄድ ኢትዮጵያውያኖች ያገኙኛል። አሁን የዛሬ 3 ወር ምናምን ከዛ ፊት ሄጄ ነበር እና ሃይ ምናምን ነገር አሁን ግን ሲሪየስሊ እንዴት ሚዛችን መቀመጫ አደገውና የሁሉ ሐሳብ ሆኗል እና እኔንም ታዋቂ ያደረገኝ አክቹሊ ያው ታዋቂ ነኝ ግን ያው በደንብ ቫይራል እንዲሆን እግዚአብሔር ይመስገን አይ ነው እኔም እሱን ቻሌንጅ እንግዲህ አይቼ ምን አይነት ለውጥ ላይ ናት አንተንም ደግሞ ያው ሴት ልጅ በጤነኛ መንገድ ራሷን መጠበቅ እንዴት መቻል እንዳለባት ስፖርቱም ላይ በምን መልኩ መንቀሳቀስ እንዳለባት ነው ለማውራት ነው እንግዲህ መጣት ዌልካም ቴንክ ዩ ወደ ትክክለኛ ቦታ የመጣሽው Recognition success. Wow. እኔ አንቨርሰሪው ላይ ነበር ትዝ ካለ መጣው ላስት ታይም መተሽ ነበር የዛሬ ዓመት ስድስተኛ ዓመት ላይ ነበር የመጣው ኤግዛክትሊ ያኔ ነበር የመጣው አሁን እዚህ ምን ነበር ኤክስፒሪየንስ ያኔ በጣም ደስ ይል ነበር ኤክሰርሳይዝ አድርጌ ተዝናንቼ ነበር ጅማችን ደግሞ ትንሽ ኮሜንት ነበረ አሁን ግን በቃ ለየት ብሎብኛል በቃ ዋው በደንብ አሟልተናል በጣም ጥሩ እቃዎችን አስገብተናል ቴስት ናቸው የ2025 ምርቶች ናቸው እንደምታዩት መሳሪያዎቹ እጅግ በጣም ሌተስት ናቸው በብዙ ሪሰርች የተሰሩ መሳሪያዎች ናቸው በጣም ኤክስፔንሲቭ ናቸው ውድ ናቸው በጣም ብዙ ዋጋ ነው የከፈልኩበት ላይክ አንድ አመት ከ6 ወር ከ7 ወር ፈጅቶብኛል አጠቃላይ ከነ ፕሮሰሱ ግን በጣም የሚገርም ሁኔታ ስራ ጀምሯል ያ አሁን ደግሞ በቅርቡ ይሄ ስራ ከጀመረ 4 ወር ይሆናል አሁን በአዲስ መልክ ስራ ከጀመረ ሪኖቬት ካደረግነው 4 የዳንስ ፊትነሱ ብቻ ነበር ያኔ የተወሰነ እቃ ነበር አክቹሊ የተወሰነ እንደዚህ ግን ሙሉ ኢኩዊፕመንት ዋላ ነበር አሁን ትሬኒሮቻችን የተሻቸው ከሆነ ስክሪን ያላቸው ሙቪ ማየት ትችላለሽ ኔትፍሊክስ ማየት ትችላለሽ ከፈለግሽ እና በዞን የከፋፈልናቸው እዚህ ጋር የዱባይ አይቺ ስለነበረ በቃ አትሊስት ሀገራችን በአቅማችን ትንሽ ነገር እናድርግ ብለን እዚህ ጋር የፍሪ ዌት ዞን ነው እንደምታየው እዚህ ጋር የሌግ ዞን ነው እዛ ጋር ካርዲዮ ዞን አለ እዛ ጋር ደግሞ ቦዲ ቢልደር የመቀመጫ መገንቢያ ዞን አለ እዚህ ጋር አፐር ዞን አለ እዛ ጋር ደግሞ የትሬድሚል ዞን አለ እዛ ጋር ደግሞ የዳንስ ፊትነስ ዞን አለ ከፋፍለን ነው ያደረግነው እንግዲህ ከተማው ተጨናንቋል በቃ ሌቭል አፕ አድርጓል በጣም ብዙ ሰው ነው ያለን በጣም ብዙ ከስተመር በጣም ያው የተገነባ ምስም ስለነበረ አልከበደንም እኛም ደግሞ ሃይሊ ፕሮሞሽን እንሰራለን ትንሽ ቻሌንጅ ቢያደርግም ማርኬቲንግ ላይ በጣም ፋይተር ነን በደንብ ነው ፋይት የምናደርገው ታያለሽ በጣም አክቲቭ ናችሁ ሶሻል ሚዲያም ላይ እንቅልፍ አንተኛ ሙላ በቀን 4-5 ምን ልቀዋለ ያው ሰው ይሰላችብናል ምናምን አይ ነው ግን ደግሞ ማርኬቱ ይፈልጋል ተጽዕኖ ለመፍጠር ፊትነሱ እንደ ኮንሰርቱ እንደ ምናምን አይደለም እንደ ሙዚቃው ምናምን አይደለም እንደ ፑሽመንት ይፈልጋል ይሄን በየቀኑ ሞቲቬት ማድረግ አለብኝ ሰው ለዛ ነው
በጣም አሪፍ እንግዲህ ዛሬ ሴት ልጅ በጤናማ መልኩ ሰውነት ቅርጿን እንዴት ማስተካከል ትችላለች የሚለውን ነው እንግዲህ ለማየት ቻሌንጁንም ከያና ጋር ለመቀላቀል ይመጣል እንዴት ነው ሴት ልጅ በስፖርት ራሷን መገንባት ትችላለች መጀመሪያ ሴቶች ሆርሞናቸው በጣም በተለያየ ጊዜ ሆርሞናቸው ይዛባል በአራት ሲዝን ያላችሁ በወር ውስጥ እስኪ ንገሪኝ እንዴ ወደ ጥያቄ እሺ በአንድ ወር ውስጥ ቢያንስ 3-4 ጊዜ ይቀያየራል ሆርሞናችሁ ስፔሻሊ ፔሪድ ላይ ስትሆኑ በጣም ይቀያየራል ሆርሞናችሁ እንዲሁም ደግሞ ሲደብራችሁ እንደ ወንድ አይደለም ወንድ ፕሮቴክት የሚያደርጉት ብዙ ነገሮች አሉ ሴት ግን ትንሽ ከዛ ደግሞ ስትወልድ ከዛ ደግሞ ስታረግዝ ከዛ ደግሞ የሆነ ብቸኝነት ሲሰማት ምናምን በጣም ሴንሲቲቭ ነች ሴት ልጅ እና ፕሮቴክት ማድረግ አለብን አቴኒ ኮስት ሴት እህቶቻችንን ማገዝ አለብን ስፔሻሊ ሜንታሊ ኮንፊደንት እንድትሆን የሚያደርጋትን ነገር ማድረግ አለብን እና አሁን ናው ታይምስ ውጭ ሀገር ላይ ስንሄድ ዱባይ ምናምን ስንሄድ ከንፈራቸው እንደዚህ ምናምን ነገር ሆኖ ምናምን ትልልቅ ሆኖ መቀመጫቸው ያላግባብ ምናምን ነገር ተሰርቶ ምናምን ነገር እናያለን ያው you know like for me it's weird ገባሽ አይ ነው የሚሰሩ ሰዎች ሊኖሩ ይችላሉ እነሱ መንካት ፈልጌ አይደለም ግን ደግሞ ለጤናቸው ትክክል አይደለም ለምሳሌ አሁን አንድ ሰው ቱርክ ሄዶ ቦርጩን ካስወጣ ያ ሰውዬ ቦርጭ ራሱን ነው ቺት እያደረገ ያለው ለምንድን ነው አንድም ዶክተር የቪዝራል ፋቱን መንካት አይችልም ወይም ውስጣችን ሁለት አይነት ፋት ነው ያለው አንዱ ሰብኩታኔስ ፋት ነው አንዱ ደግሞ ቪዝራል ፋት ነው ቪዝራል ፋት ማለት ከሆዳችን ውስጥ ያለው ከስጋችን ውስጥ ያለው እያንዳንዱ ኦርጋናችን ላይ ልክ ኩላሊት ሳምባ ጣፊያ ምናምን እነዚህ ላይ የሚከማች ነው ሰብኩታኔስ የሚባለው ደግሞ ቦርጭ የምንለው ወይም ደግሞ ሞባይል የምንለው ከስጋችን በላይ ያለው ነው ሶ እሱን ማውጣት ይችላል እሱን አቮይድ ማድረግ ይችላል ውስጥ ያለውን ግን መንካት አይችልም ስለዚህ ሰዎች ጤናቸው የተጠበቀ አይደለም በጣም ሃይ ሪስክ ሌቭል ላይ ነው ያሉት ስለዚህ እኛ ደግሞ ይሄን ሪስክ የሚቀንስ ጤናቸውን እየጠበቁ በኮንፊደንታቸው ለምሳሌ አሁን መቀመጫውን እኮ አሰርታ ነው ይባላል አይደል ያን ያህል ሞራልሽን የሚነካ ነገር ከሚደርስብሽ ስፖርት እንቅስቃሴ ያደረግሽ ኮንፊደንስሽን ቢውልድ ያደረግሽ እንዲሁም ደግሞ ጤናሽን የሚጠበቅሽ በትክክል ሁለት ወር ባልሞላ ጊዜ ውስጥ መገንባት አለብሽ ብለን አስበን ነው ይሄ ማሽን ስፔሻሊ አሁንም እየመጡ ያሉ እቃዎች አሉ በዚህ አንድ ወር ውስጥ አካባቢ የሚገቡ አሉ በጣም ብዙ ሌተስት የሆኑ ማሽኖች አሉ ከነዛም ውስጥ የመቀመጫ መገንቢያም ብዙ አለ ሶ አይ ነው እዚህ ሀገር መቀመጫ ምናምን ስንል ኢትስ ዊርድ you know አልተለመደም ካልቸራችን ትንሽ አብዛኛው ሰው ከሃይማኖቱና ከካልቸሩ ጋር አታችድ የሆነ ስለሆነ እንደዚህ አይነት ነገር ስንለው እንደ ዊርድነት የሆነ እንትን ይቆጥረዋል ግን ደግሞ እኛ ይዘን የመጣው ነገር ትክክለኛ ነገር ስለሆነ ሰዎችን የሚያግዝ የሚጠቅም ነገር ነው ሜቢ ወንድሜ ወይም ደግሞ ሳማን ሰፈር ላይ ያደርግ ይችላል ግን ሴት እህቶቻችን ሰፈር ያደረጉበት ያለው ነገር ስለሆነ ኮንፊደንሳቸውን ያጡበት ነው ምናምን ነገር ኤቭሪባዲ ቱር መቀመጫ ማየት ይፈልጋል አር ማየት ይፈልጋል ኦ ማይ ጋድ መቀመጫው ሲያምር ምናምን ይላል አር ግን ደግሞ ዲፕ ዳውን ግን ሲሰሩ ግን ሲያይ ግን ለምንድነው እንደዚህ ደስተኛ ማይሆነው ቢኮዝ ያቺ ልጅ መቀመጫው ማሳየት ትፈልጋለች ጥሩ አቋም እንዳላት ማሳየት ትፈልጋለች you know like ሞራሊ የሚሰማት ስሜት አለ ሶ ያንን ለማድረግ ደግሞ መስራት አለባት ለመስራት ደግሞ እንዳለኛ ፕሮሞሽን መስራት አለብን ስለዚህ ዊርድ አይደለም አክሴፕት እንድታረጉን እንፈልጋለን እኛ የሆነ ባህላችንን ወይም ደግሞ ሃይማኖታችንን እየረገጥን ሳይሆን ሰዎች ቢሰሩ መቀየር እንደሚችሉ ለማሳየት የተሰራ መሳሪያ ነውና ምን ሰራውን ፕሮሞሽን በዛ መንገር ነው ሜቢ የአማርኛ አጠቃቀም አሁን ለምሳሌ ግሉት ሲባል ግሉት መቀመጫ ነው ላይክ በአማርኛው ስተረጎም መቀመጫ ማለት ነው ስለዚህ ግሉት ብንል ዊርድ አይደለም ግን መቀመጫ ወይም ደግሞ እሷ የምጠራውን ብንጠራ ግን ዊርድ ነው ግን ደግሞ በእንግሊዘኛ ሲሆን ግን ዊርድ አይደለም እና አንዴ አክሴፕት አድርጉን እኛም ደግሞ ወደንም ፈልገንም አይደለም እንድትረዱን ስለምንፈልግ ነው ስለዚህ እነዚህ ማሽኖች የምታያቸው በሙሉ ጤነኛ በሆነ መንገድ ስቴፕ ባይ ስቴፕ ፕሮሰስ እያደረገ ራስሽን አንደኛ ሂፕስ ጠነክር ሰውነትሽ የመሸከም ፕሮባቢሊቲው ኳድራሴፕስ ሃምስትሪንግ እንደገና ሂፕሽ እነዚህ ሲጠነክሩ ግሉትስ ሲጠነክሩ ግሉት ጠነከረ ማለት የሎወር ባክ ፔኖችሽን አቮይድ ያደርግልሻል ግሉት ጠነከረ ማለት ሼፕሽ አሪፍ ይሆናል ግሉት ጠነከረ ማለት መስል ነው የሜታቦሊክ ሲስተምሽን ያስተካክልልሻል ሶ እነዚህ ቤኔፊቶች ያሉ ሰው ያው ሄዶ ቱርክ ሄዶ ወይም ደግሞ ህንድ ታይላንድ ሄዶ ከሚያሰራ ይልቅ በዚህ መንገድ ጤናውን ቢጠብቅ አሪፍ ነው ስፔሻሊ ናው ታይምስ ወጣቶች ቆንጆ ለመሆን ምናምን they spend a lot of money human hair ለመግዛት ሜካፕ ለመግዛት ምናምን እዚህ ደግሞ ጤናዋን ጠብቃ ሰውነቷን ጠብቃ ሜንታሊ ፊዚካሊ ስትሮንግ ሆና ራሷን እንድታሸንፍ የዘረጋ ነው ሲስተም ስለሆነ መታ ራሷን ብታሸንፍ አሪፍ ነው እናንተም ላይክ ፑሽ አታርጓቸው ቢኮዝ ማንንም ሰው ጥሩ ነገር ማየት ይፈልጋል እውነት ነው እንግዲህ ሴቶች ደግሞ አሁን ከያናም ጋር ተያይዘው
ቻሌንጅን እያዩት ነው በኤክሰርሳይዝ ሰውነት አካልን ማስተካከል እንደሚቻል እና ያና አይ ቲንክ 18ኛው ቀኗ ላይ ነው እንዴት እስቲ ያናን ወደዚህ ቻሌንጅ እንድትመጣ መረጥካት እሱን እናንሳ ኦኬ ሶሻል ሚዲያ ላይ ፖስት ያደረገችውን ቪዲዮ አየሁኝ ሳይ በቃ ዘወይ ኮንፊደንስዋ ምናምን ደስ አለኝ እና እነዚህ መሳሪያዎች ደግሞ እንደሚያወጡ አቃለው ስፔሲፊካሊ ለዚህ ፐርፐዝ የተገዙ መሳሪያዎች ናቸው ዓለም ላይ በጣም ብዙ ትሬንድ ሆኗል በቃ ዓለም ላይ በጣም ብዙ ቦታዎች አሉ ስለዚህ ኦኬ ለምን አናግዛት ምናምን ነገር ብለን መጣን ያናን ከዚህ ተቀጣጣልሽ የነበረችበት ሲቹዌሽን አሪፍ እንዳልነበረ በጣም ከባድ ሲቹዌሽን እንደነበረች ግን አሁን ነው እኔ የሚያወቅኩት ከዛ በኋላ ይሄን ነገር ስንረዳ ምናምን ነገር ያው እኔ ብዙ ነገር ደርሶብኛል አልዋሽ በዚህ ጉዳይ ላይ ለምሳሌ አሁን አላር አንዳንድ ሰዎች ደርቲ ማይንድ ያላቸው ሰዎች አሉ ግዴታ ሴት ልጅ ማገዝ ወይም ደግሞ መተባበር ኖት ኦንሊ ሴትነቷን ፈልገሽ ብቻ አይደለም ሰዎች አሁን የሆነ አላር እንደዚህ ብታረግ ኮሜንት ላይ ሜቢ አይተሽ ከሆነ ምናምን ነገር በጣም የሚያስቁ ኮሜንቶች አሉ የሚያሳቅቁ ነው እንጂ የሚያስቁ አይደለም የራስሽን ስታተስ ወይም ደግሞ የኔን እሷን ለማገዝ ማደርገውን ተነሳሽነት ድሬን የሚያደርግ ነው ኢቭን ቴክስት አላደርግላትም ኢቭን ይሄ ስሜት እንዳይሰማት እና እኔም ደግሞ ኮንፈርት ዞን ውስጥ ለመግባት ማናጀሬን ኮንታክት የሚያረጋት የሚደውላት የሚያወራት ልክ እንደማንኛውም ከስተመር ነው እዚህ የምንገናኘው ከኔ ጋር ከዛ ውጪ ምንም አይነት ልሽሽፕ የለንም ስለዚህ በያና አይነት ሰውነት አካል ላይ ያሉ ሴቶች ልክ እሷን እያዩ እዚህ መጣው በጤነኛ መንገድ መስራት ይችላሉ እንደሚችሉ ለማሳየት ያና ሺዝ በጣም ስትሮንግ ከምነግራችሁ በላይ ሚዲያ ላይ ከምታዩት በላይ ስትሮንግ ነች በጣም ጠንካራ ሴት ነች ላይክ እናንተ እንዲያውም ኢንቫይት ስታደርጉኝ እንደዚህ ምናምን ነገር የሷን ፍቃድ ነው ትላለች ሻትል የሚለውን ነገር ነው በጣም ተጠቅቄ ነው ያስፈቀድኳት እሱ ነው የጠየቃት ማናጀሬን ጠየቃትና በዚህ ልክ ነው የምንጠነቀቅላት ሞራል አይምሮዋ እንዳይጎዳ ደስተኛ እንድትሆን እንዳትሳቀቅ እኛም ደግሞ የሆነ ፕሮሞሽን አበስተንባት ደግሞ እሷም ደግሞ ስራው እንዳትተው ምናምን ነገር ቢኮዝ የሷ መቀየር ሚሊዮኖችን ኢንስፓየር ያደርጋል የሷ መቀየር ሚሊዮኖችን ሄልዝ ያደርጋል የሷ መቀየር ለራሷ ሜንታሊ ፊዚካሊ ስትሮንግ እንድትሆን ጠንካራ እንድትሆን የተሻለችውን ያናን ክሬት ለማድረግ ይጠቅማታልና ጂም እየሰራን መቀየር እንፈልጋለን የምትሉ ሰዎች ካላችሁ ጂማችን በጣም ሌተስት ነው በጣም ብዙ ኢኩዊፕመንቶች አሉት ስፔሻሊ ደግሞ መቀመጫ መገንባት ትችላላችሁ እንደ ያና በጣም ጠንክራችሁ ከሰራችሁ ሜንታሊ ፊዚካሊ አሁን ኮንፊደንሷን አይተሽዋል ምን ያህል ሜንታሊ ስትሮንግ እንደሆነች እግዚአብሔር ይመስገን የያናን ቪዲዮዎች እንግዲህ ያየው ነበርና የሷ እንግዲህ ቻሌንጅ በሁለት ወር ውስጥ ሰውነቷን ማስተካከል አሁን እንደዛ ሰው ማድረግ ይችላል የጊዜ መጠንስ አለ ወይ ኦፍ ኮርስ የያና የማያስቸግረን ነገር አንዱ ነገር ልንገርሽ የያና ኦሬዲ አይተሽዋል ሰውነቷን ቀጭን ነች ማንንም ሰው ከዜሮ ተነስቶ ራሱ መቀየር ይችላል ግን ምንድነው ማድረግ አለበት አመጋገቡ ማስተካከል አለበት በቂ እንቅልፍ ማግኘት አለበት ሪከቨሪንግ ታይም ማግኘት አለበት እንቅልፍ ካላገኘ አስቸጋሪ ነው አሁን ያና ብዙ ጊዜ ስራዋ ላይቭ ስትሪሚንግ ላይ ስለሆነ እንቅልፍ የመተኛት ፕሮባቢሊቲዋ አነስተኛ ነውና መስሏን ሪከቨር ለማድረግ ትቸገራለች እሱ ነው በቃ ቻሌንጅ የሚያደርገን ነገር ከያና ጋር በጣም እሱ ነው ብዬ ነው የማስበው በቃ አመጋገቧ አሪፍ ነው ምናምን ነገር እንግዲህ አንድ ሳምንቱን በደንብ ፎሎ ያደረግናት ስለነበረ አቃለሁ ከአንድ ሳምንት በኋላ ያለውን ግን እኔም አልነበርኩም ሀገር ውስጥ አልነበርኩም ትሬነሯ ፎሎ ያደረገቻት እንደሆነ ነግራኛለች ግን አመጋገቧን ሃይ ፕሮቲን ምግቦች ብትጠቀም ቶሎ መስሎቿን ለመገንባት ይጠቅማታል የተወሰነ ካርብ አድ ብታረግበት ሄልዚ ፋት ብትጠቀም ቶሎ ሪከቨር ለማድረግ ወይም ደግሞ ቶሎ መስሏን ጌን ለማድረግ መስል ሳይዟን ለመጨመር ይጠቅማታል ግን እንቅልፍ ማተኛ ከሆነ አመጋገቧን ማታስተካከል ከሆነ ወርክአውቷን ፕሮፐርሊ ማሰራ ከሆነ አስቸጋሪ ነው አንተም እንግዲህ 4 ወር ሆኖታል ብለኛል ጂም ይሄን እስቲ በቀጣይ አንተን በምን እንጠብቅ ዱባይ ሄጃለሁ ብለኝ ነበር ስለሱም አያይዘ ዱባይ ላይ ዋናው ሄድኩበት ዓለም ላይ ያሉ የሶሻል ሚዲያ የፊትነስ ኢንፍሉዌንሰሮች ነው ታርጌት አድርገውና የራሳቸው ፕላትፎርም ያላቸውን ሰዎች ነው ታርጌት አድርገው ይጠሩት ሶ እኔም ደግሞ ከዚህ በፊት ብዙ ኮኔክሽኖችን ሞካከር ስለነበረ ሶሻል ሚዲያ ላይ ምናምን ማዋራቸው ሰዎች ነበሩና ልክ የድል ሲመጣ ኢንቪቴሽን ተላከልኝ ሄድኩኝ ከዛ በኋላ ከተለያዩ ኢንፍሉዌንሰሮች ጋር ሚታፕ አረኩኝ የነሱን ኤክስፒሪየንስ የኔን ፕላትፎርም የማስተዋወቅ ኔትወርክ የማድረግ ኢንተርናሽናል የማድረግ አገራችንን የማስተዋወቅ ኢትዮ ዳንስ ፊትነስ ማለት ኢትዮጵያ ማለት ነው ሁሉም የብሔር ብሔረሰብ ዳንሶች ያሉበት የፊትነስ ፕላትፎርም ነው ስለዚህ እኔ ሲሄድ ኖት ኢዲኤፍን አይደለም ፕሬዘንት ማድረገው ሀገራችንን ሁሉንም ነው ፕሬዘንት ማድረገው እና በዚህ መንገድ ነበር የነበረኝ ቆይታ እጅግ በጣም የሚገርም ነበር የነበረኝን ኤክስፒሪየንስ እንዲ በቃላት እንደዚህ ለመናገር አልችልም ብዙ
የኔ ሞዴል ናቸው የማስባቸውን ሰዎች ሁሉ አግኝቼ የመጣሁት ያው በቻልኩት ባለኝ ሰዓት because like 3 ቀን ኢቨንት ስለነበረ የፓናል ውይይት ነበረ ከዛ ደግሞ ሰሚትም ነበረ እንዲሁም ደግሞ የተለያዩ ኮንፈረንሶች ነበሩ የፊትነስ ቻሌንጆችም ነበሩ እኔም ደግሞ ፕሬዘንቴሽን ስለነበረብኝ 2 ሰዓት ነው በቀን ምተኛው በቃ አይኔ ምናምን እንደምታዩት እንጂ የቀላው ለዛ ነው ያው መነጽር አድርጌ ምናምን ነበር የሚገባው እንትን ውስጥና ፓወሩ በጣም ኃይለኛ ነውና አስቸጋሪ ነው የነበርኩበት ሲቹዌሽን ከዚህም ደግሞ ለሌት ነው የልኩት because እዚህ ስራ ሉዝ ማድረግ የለብኝም በዚህ ምክንያት ትንሽ ቻሌንጅ አድርጎ የነበረ ግን ደግሞ እጅግ በጣም ስኬታማ ነው በሚቀጥሉት ወራቶች እንግዲህ ትልልቅ ኢንፍሉዌንሰሮችን ሀገራችን ለማምጣት የሀገራችንን ቱሪዝም ከፍ ለማድረግ እንዲሁም ደግሞ እንደምታዩ ሀገራችን በጣም ፕሮግረስ እያደረገች ነው እያደገች ነው እኛ ደግሞ ይሄንን ማገዝ አለብን ሶ ቱሪስት በመጣ ቁጥር ሆቴሎች ይሰራሉ ጋይዶች ይሰራሉ የተለያዩ ሱቆች ምናምን ንግድ ቤቶች ምናምን ይሰራሉ በቃ ብዙ ነው የተያያዘ ነገር ነው ኬንያ ምናምን ታንዛኒያ ስትሄጂ በጣም ብዙ ቱሪስት ያለበት ሀገር ነው ገቢያቸው በጣም አሪፍ ነው ሶ እኛ ጋር ስትመጪ ግን በቀን አንድ ፈረንጅ ታያለሽ አንድ ቱሪስት ታያለሽ በቀን አታይ የለም እዚህ የሚኖር ሰዎች ካልሆኑ ቱሪስት እንደ ኢትዮጵያ ለመጎብኘት ብሎ የሚመጣ ሰው እኔ አላይም በቀን አንድ አላይም ያው ቤቴ ጂም የሚሰሩ ሰዎች ናቸው እነሱ ደግሞ እዚህ ሬዚደንት ናቸው የሚኖሩ ሰዎች ናቸው ስለዚህ በዚህ መልኩ ሞር አትራክት ማድረግ ሶሻል ሚዲያ ኢንፍሉዌንሰሮች መጥተው ስለ ሀገራችን ገጽታ ግንባታ አድርገው እንዲሰሩ ማድረግ ወይም እንዲሄዱ ማድረግ እና እነዚህ ነገሮች ወደፊት የምናደርጋቸው ነገሮች ናቸው ወደተሰቡም ካገዘን እኛም ደግሞ ክሬቲቪቲያችን ተጠቅመን በደንብ ሀገራችንን ኢንተርናሽናሊ ለማስተዋወቅ ብዙ ለመሄድ ግን ኢነርጂ ይፈልጋል ላይክ ብቻሽን የምታረጊው ነገር አይደለም ላይክ አንቺ ሰፖርት ለማድረግ መጣሽኛል ሰማንም ሰፖርት ማድረግ አለበት ይሄንን የሚያይ ሰው በሙሉ ሼር ቢያደርግ ሰብስክራይብ ቢያደርግ ቻናላችሁ ምናምን ነገር ተጋግዘን እናድርጋለን ሶ እኔ ብቻ ኢፎርት ማድረግ ግን የትም አልደርስም because የሆነ ቀን ሊደክመኝ ይችላል because I'm human being you know ሰው ነኝ እኔም ሊደክመኝ ይችላል ሳማን የሆነ ፑሽ ሊያደርግሽ ይገባል ስትሄጂ you deserve this ምናምን ነገር ገባሽ አይደል እንደዚህ ካደረግን ሀገራችንን መቀየር እንችላለን እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ በቅርብ ቀን የፕላቲዝ የፊትነስ እንትን አለ ፕላትፎርም አለ እሱን እንጀምራለን በቅርብ ቀን ከዚህ ጂም ውጭ ነው የምንጀምረው ከዛ አውትዶርም ደግሞ ጂም እያሰብን ነው እግዚአብሔር ከፈቀደ ውጭ ሀገር ያለው ነገር በሙሉ አሁን ለምሳሌ የቤታችን ዘጠኝ ቴስት የሆኑ ኢኩዊፕመንቶች አሉ we deserve more like ለምንድነው እኛ የማይገባ ለምንድነው የማይሆነው ሀገራችን ላይ ለምንድነው ሰዎች ጥሩ ነገር የማይገባቸው ሀገራችን ላይ ጥሩ ነገር የማይገባው you know we will try our best ሰው ካገዘንና አጠገባችሁ ከቆመ ደግሞ ለኛ በጣም ቀላል ነው ስለዚህ አሁን በቅርብ ቀን ደግሞ የሚገቡ ኢኩዊፕመንቶች አሉ እቃዎች አሉ እነሱን ደግሞ እናስገባለን ለቴስት እናደርጋለን ጂማችን እኛ ላይክ ኮምፒቲት የምናደርገው ካለፈው ማንነታችን ነው እንጂ ከሰዎች ጋር አይደለም ሶ የምንፈልገው እኛ እንደ ሀገር ኮምፒቲት አድርገን ሀገራችን ማስጠራት እንጂ እዚህ ጋር ሳማን ካለው ጂም ቤቶች ጋር ምናምን አይደለም ሶ አሁን እኔ ብዙ ጊዜ በኢነርጂ ነው ፕሮሞሽን የምሰራው ምናምን ይሄ እኔ ሜንታሊቲ ነው መሸነፍ አልወድም በቃ ሁሌ ማሸነፍ ነው አንዳንዴ ዋሪየር ሜንታሊቲ ሲኖርሽ እንደዚህ አይነት ሰው ነሽ በቃ መሸነፍ የሚባል ነገር አይምሮሽ ውስጥ አይኖርም በቃ የሆነ ፋይተር መሆን ታግሎ ማሸነፍ because ህይወቴን አሸንፍ ያለ ህይወቴን ካሸነፍኩ ደግሞ ምንም ነገር እንዲያሸንፈኝ አልፈልግም you know that's why ያ ኢነርጂ ነው አንዳንዴ ኢሞሽናል ሆኜ እንድናገር የሚያደርገኝ ያ ኢነርጂ ነው የመጣውበት ፕሮሰስ ነው እንደዛ የሚያደርገኝ ኤኒዌይስ በቅርቡ ብዙ አዳዲስ ነገሮች አሉ 7ኛ ዓመት ኮንሰርት አለን እንዲሁም ደግሞ በቅርብ ቀን ደግሞ የዚህ ዳንስ ፊትነስ ፕላትፎርሙን በፓናል ውይይት ሪሰርችን ኢንተርናሽናሊ ፕሮሞት አደርጋለሁ ይዛኔ ፎር ሹር ትመጣላችሁ ያስባለሁ በሚገባ ንገሯቸው ኮሜንት ላይ እንድትገኙ በሏቸው በቅርብ ቀን ደግሞ ራኒንግ ክለብ ዱባይ ተሻለ ሶሻል ሚዲያ ላይ ፖስት ያደረኩት ሶ ራኒንግ ክለብ ኤክስፒሪየንስ አድርጌ መጥቻለሁ ከዚህ ፊትም አድርጌያለሁ ዋንስ ግን ደግሞ ሀገራችን ላይ ሄቢ መጣ ለኢንዱስትሪው ከፍተኛ አስተዋጽኦ ያደርጋል ብዬ ስለማመን በቅርብ ቀን ራኒንግ ክለብ ሌትስ ጎ አብረን የምንሮጠው አንድ ቀን ቪዲዮ ይኖርናል እሺ አንድ ቀን ከአርት ቲቪ ጋር አንድ ቀን አብረን ቪዲዮ እንሰራለን እንሮጣለን ኢቭን ኢፍ ራሱ ላይክ እኔ የምፈልገው ኖት ኦንሊ አንቺ ብቻ አይደለሽም የአርት ቲቪ ሙሉ ቲሙ መጥቶ ከእናንተ ጋር መሮጥ የምፈልገው እንጂ ያደርጋለሁ ከዛ ደግሞ ኮክቴል ምናምን ፕሮግራም ስላለ አፍተር ወርክአውት ምናምን ነገር ቁርስ እኔ ጋብዛችኋለሁ ጥሩ ጊዜ እናሳልፋለን ሬዲ ናችሁ ተዘጋጅታችሁ ናይስ ቴንክ ዩ ሶ ማች ጋይስ አሁን ደግሞ ተመልካቾቻችን ሲንቀይ ለቤት ታናናቻችን እንቀላቀል ይሆናል ያናዬ ሰላም እንዴት ነሽ ልጅ አለን ሰላም ነው እግዚአብሔር አለልሽ ወርክአውትስ ላይ ያገኘሁሽ እንደጠበቅኩት ሰላም ነው እንዴት ነሽ አለሁልሽ እንዴት ነው ወርክአውት
አሪፍ ነው ምንም አይልም ያው ተያይዘሻል ተያይዣለሁ በጣም አሪፍ እኔም እንግዲህ አንቺን ቻሌንጅ ልቀላቀልሽ ነው የመጣው አሪፍ እንጀምር ታዲያ እሺ ይቻላል እስኪ ራስሽን ለተመልካቾቻችን አስተዋውቂልኝ እሺ ያና አባላለሁ ቲክቶከርም ዩቲዩበርም ነኝ እና ከሳምንታት በፊት ቫይራል ወጥቼ ነበር ያው መቀመጫ ምናምን ብዬ ከዛ እንደምታዩት በቃ ጂም ጀምራለሁ ከዛ በኋላ እያየሁ ነው የተወሰኑ ለውጦች አለ አዎ ያስታውቃል እዚህ አካባቢ ላይ ቦርጫም ተሻለ ከጎንም ከጀርባ እየወፈርኩ ስለሆነ ያው በልክ እያደረኩ ስለሆነ ቦርጭ ማውጣት አይቀርም በዛ በጣም ቆንጆ ለውጥ እያየሁብሽ ነው ምን ላይ እየሰራሽ ነበረ ቻሌንጁንስ እንዴት ተቀላቀልሽ የሚለውን ደግሞ ያነሳን እንስራ ኦኬ ያው ቻሌንጁ እንደድንገት ነው ቪዲዮ ፖስት አደረኩኝ ከዛ ኋላ ቶሚ ኮንታክት አደረገኝ የሁለት ወር ቻሌንጅ ሰጠኝ እሱ ከዛ ላይ እንደምታዩት ዛሬ ዴይ 18 ላይ ደርሻለሁ 18ኛ ቀን ላይ እሺ እና እንደምታዩት ለውጥም እያመጣው ነው በደንብ በቃ ራሴን ቻሌንጅ እያረኩበት ነው እንዴት አሰብሽው መጀመሪያ ቪዲዮ ለመስራት እውነት አስታውሺ እንደ ድንገት ነው በቀን 10 ቪዲዮ እንደ አዶና እየለቀኩ ነበርና ከዛ መሃል አንዱ ይሄኛው ቫይራል ወጣ ያሳስብሽ ነበር ግን ቀጭን መሆንሽ ይሄን ያለ አልነበር ግን ብትለወጪ ደስ ይልሽ ነበር ብለወጥ ደስ ይለኛል ኦፍ ኮርስ ወርክአውት ላይ እንዴት ነበርሽ በፊት አልሰራም ነበር ድሮ አንዴ ሞክራለሁ ግን ይሄን ያለ ሲሪየስሊ አልወሰድኩትም ነበር አሁን ነው እንግዲህ በደንብ እየሰራሽ ያለሽ በጣም አሪፍ እስኪ እንግዲህ ቲክቶከርም ነኝ ዩቲዩበርም ነኝ ብለሽኛልና ቲክቶክን እንዴት ጀመርሽ ቲክቶክ ቆይቻለሁ 5 አመት ኮሮና ታይም ነበር የጀመርኩት እንዳሁኑ ኤቭሪዴይ ምናምን አልፖስትም ነበር ምናምን በቃ ሲሪየስሊ አልወሰድኩትም ለዛ አሁን ነው በደንብ ተያዝ ረጅም አመት ዋው ድሮ ከሚባሉ ቲክቶከሮች ነበርሽ ማለት ነው አዎ ነበርኩ ሰንፈሽ ነው ማለት ነው እንጂ ስንፍና አይደለ እንጂ እስካሁን በጣም እንደውም እንትን ወጣ ነበር አዎ ስንፍና አሁን ላይም ደግሞ በጣም አሪፍ ነው ቫይራል ወጥተሻል ብዙ ሰው ተቀባይነት አግኝተሻል ብዙ ሰዎች ምን አይነት አስተያየቶች ይደርሱሻል መንገድ ላይ ምናምን አደገ በላሽ በቃ ይኖርና ደስ ይላል ግን አልጠበኩም በጣም ነው በአካል ሲያገኙኝ የማገኘው ፍቅር ያስቃል አይኖ ደስ ይላል ቤተሰቦችሽ ያ ቤተሰቦችሽ ኢንጆይ ያደርጉ እየሳቁ ነው አይኖ ዋው አንቺ በጣም ደስ የሚል ስራ ላንቺም በጣም ትልቅ ለውጥ በዛም ላይ ደግሞ ቫይራልም ሆነሽ ከብዙ ሰዎች ጋር ተወዳጅነትን አትርፈሽ ሰውነትሽንም እየቀየርሽ ነው በጣም ደስ ይላል ዛሬ እንግዲህ አንቺን ቻሌንጅ ለመቀላቀል ነው ዛሬ አፍተር ባዲ እየሰራሽ ነው ትንሽ እየሰራን ደግሞ እንጫወታለን እሺ ብዙ ጊዜ የምትወጂው ኤክሰርሳይዝ የትኛው ነው እስካሁን ተጀመርሽ ኦፍ ኮርስ ሎር የታወቀ ነው በቃ ወደ ታች ሲሆን በሞራል ነው ስለዚህ ዛሬ አፐር ባዲ ባይሆን ነበር ብዙ ደስ አይልም ስለዚህ በቃ የአፐር ባዲውን እንስራና ትንሽ ደግሞ ሎወርም ኤክሰርሳይዝ እናድርግ ግን እንዴት ነው ወርክአውትን ከጀመርሽ በኋላ ቻሌንጅ ያደረጉሽ የከበደሽ ወይ በቃ ባልጀመርኩኝ እጭ ምናምን ያልሽበት የለም የመጀመሪያ ቀን እንደገባው ወደ ላይ አለኝ በጣም በቃ ለመድኩት ነው አንደኛ እዚህ አዲስ ቦታ ምስተኝ ተደነግጫለሽ ከዛ ደግሞ ወደ ላይ ሲለኝ በቃ እና በቀረብኝ ቫይራል ባሉታ እንዴ በጣም ግን ያ ይለመዳል ስትራፖም ሳምንት በቃ በጣም ኤክሰርሳይዝ ከዚህ በፊት ያን ያህል ስለማታደርጊ የነበረው ትንሽ ከባድ የሚሆን ይመስለኛል ከዛስ በኋላ አመጋገብሽን እንዴት አስተካከልሽ አሁን በልክ ላይ ነኝ ብለሽኛል ምን አይነት ሜቶዶች እየተጠቀምሽ ነው መብላት ያው በቀን ብዙ ጊዜ ነው እየበላሁ ያለሁት ኦልሞስት 6 በቀን የብርሽ በጣም ነው እየበላሁ ያለሁት እና ይቻላል እንዴ እኔም እንደዛ ነው መሰለኝ ለበስ ምግብ ምን አይነቶች ናቸው ቁርስ ላይ እንቁላል አቮካዶ ማልበላው ነገር ግን የተወኳቸውም አሉ እኔ አድቫንስ ደግሞ የጀመርኳቸው ቺክን ብሬስት ወይም ስጋም ምናምን የተፈጨ ምናምን እሱን እየበላሁ ነው መስልም እንዲሆንሽ ነው ዋናው አይደለ አመጋገብሽ ላይ ማስተካከልሽ በጣም አሪፍ
ከዚህ ኤክሰርሳይዝ በኋላ ምንድነው አሁን የምንሰራው? ያው ሎወር ተባብለናል እንግዲህ ሎወሩን ያው አንቺ ደስ የሚለኝ ሎወር ስላልሽ ሎወሩን እንግባ። እሺ የትኛውን እንጀምር? አንቺ ስሪና ወይ በተራ አሪፍ ተራ በተራ እንስራ። እሺ 5 ኬጂ 10 ኬጂ አሪፍ ላይ ነኝ። በጣም ቆንጆ ነው። በ18 ቀን እንዴ እንዴት ነው ቶሚ ጋር ከገባሽ በኋላ ምን አይነት ጥቅሞችን አገኘሽ? በጣም ሜንታሊም ጠንካራ እንደሆነ አድርጎኛል። ራሴን ቻሌንጅ እንዳደረግ ምክንያቱም እንደምታስበው ያለም ጂም ከባድ ነው ስራ ነው። አንድ ስራ ነው ግን ያው በቃ እዚህ ጂም ደግሞ እንደ ቤተሰብ ትሪት እያደረጉኝ በቃ የሆነ የምርም ተጨንቀው ቼክ እያደረጉኝ እና ጎበዝ አይዞሽ እያሉኝ ያሉትና በጣም በቃ ጂሙ ራሱ እንደወደው ነው ያደረጉኝ። ስለዚህ በጣም ትልቅ ሰፖርት ከሁሉም ቲም እያገኘሽ ነው። በጣም እሺ ያናዬ እንግዲህ በቀጣዩ ምን ትጠብቂያለሽ? ያው በቃ ለውጥ ትልቅ ለውጥ ራሴንም ቻሌንጅ እያደረኩ ራሴ ላይ መስራት በደንብ ለውጥ ነው ፈልገው። እሺ ማመስገን የምትፈልጊው አካል ካለ? ቶሚን በጣም ማመስገን ፈልጋለሁ። ምክንያቱም ያው በጣም ዲስከሬጅ ሲደረግ ነበርና እሱ ያው ታይቶት እንደምለወጥ እርግጠኛ ሆኖ በደንብ ሞቲቬት አድርጎኝ እንትን ብያለሁ። ማመስገን ፈልግ። እንግዲህ እኔም ካንቺ ጋር የአንድ ቀን ቻሌንጅ ስለተቀላቀልኩ በጣም ደስ ብሎኛል። እሺ ኤክሰርሳይዝሽም በጣም ቆንጆ ላይ ነሽ። አሪፍ ላይ ነው። እኔም እንግዲህ እስከ እንደ ሁሉ ለውጥሽን ከሚጠባበቁት ሰዎች መሀል ነኝ። ስላገኘሁሽ ደስ ብሎኛል። በጣም አመሰግናለሁ። እኔ ስላገኘሁሽ ባይ በዛሬው የኩል ፕሮግራም በኢትዮ ዳንስ ፊትነስ ተገኝቼ የነበረኝ ቆይታ ይሄን ይመስል ነበር። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።